ለሙሉ ሰውነታችን በጂም ቤት ውስጥ እጅግ ከአቅም በላይ የሆነ አካላዊ እንቅስቃሴን ሳናደርግ ምንም አይነት መገልገያ መሳሪያን የማይጠይቅና በቀን ከ3 ደቂቃ ያነሰ ጊዜን ብቻ በመስራት መላ ጤናችንን መለወጥ እንደምንችል ግን ታውቃላችሁ? የእግራችሁን ጥንካሬ ማሻሻል፣ ልባችሁን መንከባከብ፣ የምግብ መፈጨትና የኃይል ምርት ዘይቤን ወይም ሜታቦሊዝምን ማፋጠን፣ አጥንታችንን መጠበቅና የዕለት ተዕለት እንቅስቃሴዎችን ለማቃለል ይህንን ሁሉ ጠዋት 25 ስኳት ማታ ደግሞ 25 ስኳትን በመስራት ብቻ ማሳካት ትችላላችሁ። ታዲያ ስኳት ከሰዎች ተፈጥሯዊ እንቅስቃሴዎች ውስጥ አንዱ ነው። በምትቀመጡበት፣ ከወንበር ላይ ስትነሱ፣ ከወለል ላይ አንድ ነገር ባነሳችሁበት ወይም ደግሞ መጸዳጃ ቤት በተቀመጣችሁ ቁጥር ከስኳት ጋር እጅግ ተመሳሳይ የሆነ እንቅስቃሴን ታደርጋላችሁ። አንድን የእንቅስቃሴ ክፍል ብቻ ከሚጠቀሙ በርካታ የሆኑ ስፖርቶች በተለየ ስኳት በአንድ ጊዜ ብዙ የሰውነት ጡንቻዎችን ያንቀሳቅሳል። ይህም ከሙሉ ሰውነት እንቅስቃሴዎች ሁሉ እጅግ ውጤታማ የሆነ ያደርገዋል። ታዲያ ከመጀመራችን በፊት እንኳን ወደ ቻናሌ በደህና መጣችሁ እላለሁኝ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ወዳድ ከሆናችሁ ይህንን ቻናል ሰብስክራይብ አድርጉ። ቪዲዮውን ደግሞ ላይክ እና ሼር ሳታደርጉ በፍጹም እንዳትጀምሩ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ ወደ አንደኛው ጥቅሙ እናልፋለን። ስኳት ስንሰራ በሰውነታችን ላይ የሚመጡ እጅግ 15 አስገራሚ ለውጦችን እንመልከት። አንደኛ፣ የእግራችን ጡንቻዎች የበለጠ ይጠናከራሉ። የመጀመሪያው የምታስተውሉት ነገር የጥንካሬ መጨመርን ነው። ስኳት በተለይ እነዚህ ጡንቻዎችን ያጠናክራል። ኳድራይሴፕስ ወይም ደግሞ የፊት እግር ጡንቻዎችን፣ ሃምስትሪንግስ የኋላ እግር ጡንቻዎችን፣ ግሉትስ የምንለው የመቀመጫ ጡንቻዎችንና ካልቭስ ወይም የባት ጡንቻዎችን። እነዚህ ጡንቻዎች የመራመድ፣ የደረጃ የመውጣት፣ የመሮጥ፣ ቁሳቁሶችን የማንሳትናም በእድሜ ሲገፉ በራስ የመንቀሳቀስ አቅምን የመጠበቅ ኃላፊነት አለባቸው። ጠንካራ እግሮች በዕለት ተዕለት እንቅስቃሴ ወቅት የሚሰማንን ድካምን ይቀንሳሉ። ሁለተኛ፣ የመቀመጫ ጡንቻዎቻችን ድልብናም ጠንካራም ይሆናሉ። የመቀመጫ ጡንቻዎች ወይም ደግሞ ግሉትስ የምንላቸው በሰውነታችን ውስጥ ትልቆቹ ጡንቻዎች ናቸው። በአንድ ቦታ ላይ በሰዓታት ተቀምጦ በመዋል ምክንያት በአብዛኛው ሰው የማይጠቀመውን ጡንቻ በቋሚነት ስኳትን በመስራት ያነቃቀዋል። በሂደት ጠንካራ የመቀመጫ ጡንቻዎች የአቋም ወይም የአቀማመጥ ሁኔታን ያሻሽላሉ። የታችኛው የሰውነት ኃይልን ይጨምራሉ። የታችኛው የወገብ ክፍልን ይደግፋሉ። የስፖርት ክህሎትንም ያሳድጋሉ። ሶስተኛ፣ የሆድናም የወገብ ጡንቻዎቻችሁ ይጠናከራሉ። ብዙ ሰዎች ስኳት ለእግር ብቻ ይመስላቸዋል። በእውነቱ ግን እያንዳንዱ ስኳት ሰውነታችሁን ለማመጣጠን የሆድናም የታችኛውን የወገብ ጡንቻዎችን ይጠቀማል። በሳምንታት ውስጥ ይህ ጠንካራ የሆድናም የወገብ ክፍል እንዲገነባም ይረዳል። ይህም የሰውነት ሚዛንን ያሻሽላል፣ የመውደቅ አደጋዎችንም ይቀንሳል። አራተኛ፣ የተሻለ የሰውነት ሚዛንናም ቅንጅትም ይኖራችኋል። እያንዳንዱ ስኳት አእምሮ እናም ጡንቻዎች አብረው እንዲሰሩ ያስተምራቸዋል። ይህ እነዚህንም ያሻሽላል። የሰውነት መረጋጋትን፣ የሰውነት ግንዛቤን፣ የእንቅስቃሴዎች ቅንጅትን። በተለይ በዕድሜ እየገፋን ስንሄድ የተሻለ የሰውነት ሚዛን በመውደቅ ምክንያት ከሚመጡ ጉዳቶች ስለሚጠብቀን አጠቃቀሙ ከፍተኛ ነው። አምስተኛ፣ ጤናማ ጉልበቶች እንዲኖራችሁ ያደርጋል። ብዙ ሰዎች ስኳት ጤናማ ጉልበትን ይጎዳል ብለው በተሳሳተ መንገድ ያምናሉ። በትክክለኛው ዘዴ ሲሰራ ስኳት በጉልበት ዙሪያ ያሉትን ጡንቻዎችን በማጠናከር የመገጣጠሚያዎችን መረጋጋትን ያሻሽላል። በመገጣጠሚያው ዙሪያ ያሉ ጡንቻዎች በጠነከሩ ቁጥር በዕለት ተዕለት እንቅስቃሴ ወቅት ጉልበት ላይ የሚወርደው ጫና
ያነሰ ይሆናል። ነገር ግን ከፍተኛ የጉልበት ጉዳት ያለባቸው ሰዎች ከመጀመራቸው በፊት የጤና ባለሙያቸውን ማማከር አለባቸው። ስድስተኛ አጥንቶቻችንን ያጠናክራል። ስኳት የሰውነትን ክብደት በመሸከም የሚሰራ እንቅስቃሴ ነው። እንደነዚህ ያሉት እንቅስቃሴዎች አጥንት አዳዲስ ህዋሳትን እንዲተካ በማነሳሳት ጠንካራ ሆኖ እንዲቀጥል ያደርጋሉ። ይህ ደግሞ ተፈጥሯዊ የአጥንት መርገፍ ከሚጀምርበት ከ40 ዓመት ዕድሜ በኋላ እጅግ አስፈላጊ ነው። ሰባተኛ ሽንጥ ወይም ደግሞ ዳሌ አካባቢ የበለጠ የመታጠፍናም የመንቀሳቀስ አቅምን ታገኛላችሁ። የአሁኑ ዘመን የህይወት ዘይቤ ከመጠን በላይ መቀመጥን ያበዛል። መቀመጥ ዳሌን ያጠባል፣ ዋና ዋና ጡንቻዎችን ደግሞ ያዳክማል። ወጥ የሆነ ስኳት ጤናማ የዳሌ እንቅስቃሴን ለመጠበቅ ይረዳል። ይህም የመታጠፍ የማንሳትናም የመራመድ እንቅስቃሴዎችን እጅግ ያቃልላል። ስምንተኛ የምግብ መፈጨትናም የኃይል ምርት ዘይቤያችን ማሻሻያ ያገኛል። ስኳት ከትልልቅ የሰውነት ጡንቻዎች አንዳንዶቹን የሚያንቀሳቅስ ስለሆነ ከትናንሽ እንቅስቃሴዎች ይልቅ ከፍተኛ የሆነ ኃይልን ይፈልጋል። ጡንቻን መገንባት ሰውነታችን በቀን ውስጥ የሚያቃጥለውን የካሎሪ መጠንን ትንሽ ከፍ ያደርገዋል። 50 ስኳት ከጥሩ አመጋገብ ጋር ሲቀናጅ ለጤናማ ህይወት ትልቅ አስተዋጽኦን ያደርጋል። ዘጠነኛ የተሻለ የደም ዝውውርም ይኖራችኋል። ትልልቆቹን የእግር ጡንቻዎችን ማንቀሳቀስ በመላው ሰውነታችን ውስጥ ያለውን የደም ፍሰትን ለማሻሻል ይረዳል። የተሻለ የደም ዝውውር እነዚህን ይደግፋል። ጡንቻዎች በፍጥነት እንዲያገግሙ፣ የልብ ጤንነትንና የኦክስጅንና የአልሚ ምግቦች ስርጭትን። በርካታ ሰዎች ረጅም ሰዓታት ከተቀመጡ በኋላ የሚሰማቸውን የሰውነት መኮማተር ይቀንስላቸዋል። አስረኛ የደም ስኳር ቁጥጥርንም ያሻሽላል። ጡንቻዎቻችን ስኳርን ወይም ግሉኮስን ለኃይል ይጠቀሙበታል። ስፖርትን በምንሰራበት ጊዜ ጡንቻዎች ከደም ዝውውር ውስጥ ስኳርን ለመውሰድ የበለጠ ቀልጣፋ ይሆናሉ። የሰውነት ክብደትን በመጠቀም የሚሰሩ ስኳቶችን ጨምሮ መደበኛ አካላዊ እንቅስቃሴዎች አጠቃላይ የጤናማ ህይወት አካል ሆነው የኢንሱሊን ሴንሲቲቪቲን ለማሻሻል ይረዳሉ። 11ኛ ልባችን መጠነኛ ልምምድን ያገኛል። ስኳት በተቀዳሚነት የጥንካሬ እንቅስቃሴ ቢሆንም ሳታቋርጡ መስራት የልብ ምትን ከፍ ያደርገዋል። በሂደት ይህ በተለይ ለጀማሪዎች የልብና የደም ዝውውር ብቃትን ለማሻሻልም ይረዳል። 12ኛ የተሻለ የሰውነት አቋቋም ወይም ፖስቸር ይኖራቸዋል። ስኳት የአከርካሪ አጥንትን የሚደግፉ ጡንቻዎችን ያጠናክራል። እነዚህ ጡንቻዎች ሲጠናከሩ ቀጥ ብሎ መቆም ቀላል ይሆናል። ደካማ መሆኑ የዳሌ እናም የሆድ ወይም የወገብ ጡንቻዎች ምክንያት የሚመጣን ጎበጥ ብሎ መሄድን ይቀንሳል። 13ኛ የዕለት ተዕለት ስራዎችን ቀላል ይሆንላቸዋል። ከትልልቆቹ ጥቅሞቹ አንዱ በመስታወት የማይታየው ነው። እነዚህን ታስተውላላችሁ። ከወንበር መነሳት ቀላል ይሆንላችኋል። ደረጃ መውጣት ያነሰ ድካምን ብቻ ይጠይቃል። የገዛችሁትን ዕቃ መሸከም ቀላል ይሆንላችኋል። ከልጆች ወይም ከልጅ ልጆቻችሁ ጋር መጫወት ድካማችሁን ይቀንስላችኋል። እነዚህ ተግባራዊ መሻሻሎች ከውጪ ከሚታየው ገጽታ ይልቅ የበለጠ ዋጋም አላቸው። 14ኛ የራስ መተማመን መጨመርን ታስተውላላችሁ። ቀላል የሆነ ዕለታዊ ግብን ማሳካት ወጥነትን ይገነባል። ብዙ ሰዎች ከዕለታዊ የስፖርት ልማድ ጋር መጣበቅ እንደ የተሻለ ምግብ መመገብ ወይም ደግሞ አብዝቶ መራመድ ያሉ ሌሎች ጤናማ ምርጫዎችን ለማድረግ መነሳሳትን ይጨምርላቸዋል። 15ኛ ጤናማ ልማድንም ትገነባላችሁ። ምናልባትም ትልቁ ጥቅም ወጥነት ነው። በቀን 2 ጊዜ 25 ስኳትን ጠዋትና ማታ መስራት የሚወስደው ጥቂት ደቂቃዎችን ብቻ ነው። ነገር ግን በየቀኑ ሰውነትን የማንቀሳቀስ ልማድን ያጠናክራል። በወጥነት የሚከናወኑ ትናንሽ ልማዶች ብዙ ጊዜ ወደ ዘላቂ የጤና መሻሻሎችም ያመራሉ ማለት ነው። ታዲያ ጥንቃቄ ማድረግ ያለባቸው ሰዎች ምን አይነት ሰዎች ናቸው? የሰውነት ክብደትን በመጠቀም የሚሰሩ ስኳቶች ለብዙ ሰዎች ደህና ቢሆንም እነዚህ ችግሮችን ካሉባችሁ
ከመጀመራችሁ በፊት የህክምና ምክርን ማግኘት ይኖርባችኋል። ከፍተኛ የሆነ የጉልበት ህመም ካለባችሁ፣ በቅርብ ጊዜ የተደረገ የዳሌ ወይም የጉልበት ቀዶ ጥገናን ካደረጋችሁ፣ ከፍተኛ የሰውነት ሚዛን ማጣት ችግሮች ካለባችሁ፣ ያልተቆጣጠራችሁት የልብ ህመም ሁኔታዎች ካለባችሁ፣ የከፋ የመገጣጠሚያ ጉዳቶች ከገጠማችሁ፣ እንዲሁም በምትሰሩበት ወቅት ስለታም ወይም የሚወጋ ህመም፣ ማዞር ወይም የደረት ህመም ካጋጠማችሁ እንቅስቃሴውን አቁሙ። ታዲያ ውጤትን ለማየት ምን ያክል ጊዜ ይወስድባችኋል? ብዙ ሰዎች ከአንድ ሳምንት በኋላ ያነሰ የሰውነት መኮማተር፣ የተሻለ የኃይል ስሜትና የተሻለ እንቅስቃሴን ያስተውላሉ። ከ2 እስከ 4 ሳምንታት በኋላ ደግሞ ጠንካራ የሆኑ እግሮችን፣ የተሻለ የሰውነት ሚዛንን፣ ቀላል የሆነ የዕለት ተዕለት እንቅስቃሴዎችን ያስተውላሉ። ከ6 እስከ 8 ሳምንታት በኋላ ደግሞ የተሻለ የጡንቻ የመቋቋም አቅም፣ የጠነከረ የታችኛው የሰውነት ክፍልና በእንቅስቃሴ ላይ ከፍተኛ የራስ መተማመን ይኖራችኋል። ታዲያ ውጤቱ እንደ ዕድሜያችሁ፣ እንደ ብቃት ደረጃችሁ፣ እንደ አመጋገባችሁ፣ እንደ እንቅልፍ ሁኔታችሁ እና እንደ አጠቃላይ የእንቅስቃሴ መጠናችሁ ሊለያይ ይችላል። በቀን 2 ጊዜ 25 እስኳትን ጠዋትና ማታ መስራት ቀላል ሊመስል ይችላል። ነገር ግን ይህቺ ትንሽ ልማድ እግራችሁን ልታጠናክር፣ የሆድና የወገብ ጡንቻዎቻችሁን ልታነቃቃ፣ ጤናማ አጥንቶቻችሁን ልትደግፍ፣ የሰውነት ሚዛንን ልታሻሽል፣ የደም ዝውውርን ልታፋጥንናም የዕለት ተዕለት ሕይወታችሁንም ቀላል ታደርገዋለች። ምንም እንኳን ተአምራዊ ፈውስ ወይም የተሟላ የአካላዊ እንቅስቃሴ ፕሮግራም ምትክ ባይሆንም የበለጠ ንቁ ለመሆን ለሚፈልጉ ብዙ ሰዎች ግን እጅግ በጣም ጥሩ የመነሻ ነጥብ ናት። ዋናው ቁልፍ ነገር በአንድ ቀን ውስጥ በመቶዎች የሚቆጠሩ እስኳቶችን መስራት አይደለም፣ በየቀኑ በወጥነት መገኘትናም ትክክለኛውን አሰራርን መከተል ነው። ታዲያ ክብራትና ክብራን ተመልካቾቼ እናንተ ከዚህ በፊት እስኳትን ትሰራላችሁ? በቀንስ ምን ያክል እስኳትን ትሰራላችሁ? ወጥስ ናችሁ? ማለትም በየቀኑስ የመስራት ልምድ አላችሁ? መልሳችሁን እስቲ በኮመንት ላይ አስፍሩልኝ። የዛሬው የጤና ትምህርቴ ይህንን ይመስል ነበረ። በዚህ ቪዲዮ ከተማራችሁና ከወደዳችሁት ላይክ እና ሼር ሳታደርጉ በፍጹም እንዳትወጡ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።